ወይኔ ጉዴ! አንቺ በጣም ተፋጠዋል። እኔ ይሄ ነገር ምንም እያማረኝ አይደለም። ሳስበው ነገሩ ወደ ድብድብ የሚያመረኝ የመሰለኝ ነው። ኧረ እባክሽ እና ወይ ፖሊስ እንጥራ እንዴ? አይ መደወልማ የለብንም። ምንም አታስቢ። ለእንደዚህ አይነት ጠጋበኛ መድብል ጥሩ መድኃኒት ነው ሲባል ሰምቻለሁ። ማለት ችግር የለውም አይከብዳኝም፣ ለምጄዋለሁ። ግን ለእኔ ደግሞ አንድ ውለታ ትልኛለሽ። ውለታ? የምን ውለታ? አይ ምንም አይነት ውለታ ልውልልክ አልችልም። ምንድን ነው ያልሽው? ልክ አትመስይኝም። ምን ነው የተፈጠረ ችግር አለ እንዴ? አረ ነቃቤ ምን ሆነሻል? እያወራሁሽ አንገትሽን እንድትደፊ አልፈልግም። ሰማሽ? ያ ጨለማ ክፍል እያስተማርሽ አይመስለኝም። ካልሆነ እዚህ ፊትሽ ላይ አሲዱን የሚደፋ። ይቅርታ ድጋሜ የለመደኝም አለቃ። እኔ ካሌብ ስታገዝሽ የተታለልኩ እንዳይመስልሽ። ጥሩ አድርጌ አነጣጥሬ ስተኩስሽ ኢላማሽን እንታታለሽ። እሺ አለቃ፣ እንዳልከኝ እሆናለሁ። አይ ብለሽ ባርቀሽ ኢላማሽን ሳትመጪ ከቀረሽ ግን ከእነሱ በፊት እኔ ነኝ የምደፋሽ። እና ደግሞ ዛሬ የሚፈጽመኝ ሚሽን አለ። ታረቀኝ ዝርዝሩ ይነግርሻል። እሺ አለቃ። አሁን ደርሻለሁ። መሄድ ትችያለሽ። ግን አሁን ከመቼውም ጊዜ በላይ ችግር ውስጥ ነው ያለሁት። እስከ ዛሬ ካሳለፍኩት 10 እጥፍ የሚሆን ችግር ውስጥ ነው ያለሁት። እያንዳንዱ ችግሬ ባሰው ነው እየተከተለኝ ነው። ስለዚህ በጣም አዝናለሁ ታሬ። ውለታህን ልመልስ አልችልም። ምን አለ ታሬ በይ። አንድ ቀን በዚህ ውሳኔሽ ትጸጸችበታለሽ። እድሜ ካለኝ እስክናያለን። እንዲህ ያለ ሰዓት ላይ ማገዳለሁ ብዬ አስቤ አላውቅም ነበር። ምን አይነት ሰይጣን ይሆን ካሌብ ወደሚባል ሲኦል ያደረሰኝ። ከዚህ ጋር ወጥመድ የማመልጥበት። ዛሬ እንግዲህ በአዲስ ቪዲዮ መጥተናል። ላይክ ሰብስክራይብ እያደረጋችሁ ውድ ቤተሰቦች፣ በሚገርም ሁኔታ እንግዲህ ብሩክና ቅድስቴ ፍቅራቸውን እያጣጣሙ ይገኛሉ። ያው ከስንት ስቃይ ከስንት ነገር በኋላ ያው ታውቃላችሁ ከብዙ ችግር ከብዙ ነገር በኋላ ያው አሁን ላይ ደግሞ ፍቅራቸውን እያጣጣሙ ይገኛል ማለት ነው። ያው እንደምታውቁት እንግዲህ ማህሌት ደስታቸውንም ሁሉ ነገራቸውንም ቀምታቸው ነበር። የሰርግ ዕለት ብዙ ነገር አድርጋቸው ነበር። ከምንም በላይ ያኔ ያደረገችው ነገር በእውነቱ ነገር ከባድ ነገር ነበር ያደረገቻቸው። ያው እንግዲህ በደስ በሚል ሁኔታ ደግሞ ህይወቱን እሷው እንደቀማችው እሷው እንዳደረገችው ተመልሳ ጤናውን መልሳለታለች ማለት ነው። እንግዲህ አሁን ላይ በጥሩ ሁኔታ ይገኛል። ደስ በሚል ሁኔታ ጥሩ ላይ ይገኛል ማለት ነው። ጤናውም ተመልሶለት አሁን ፍቅሩን እያጣጣመ ይገኛል ከባልተቤቱ ከቅድስት ጋር። በቃ ተጫወተው ራሱ ሊጠግብ አልቻለም። ጫወታው ሁሉ ነገሩ በቃ ያኔ ከብዙ ስቃይ በኋላ ዛሬ ፍቅራቸውን እያጣጣሙ ይገኛሉ ደስ በሚል ሁኔታ። ውድ ቤተሰቦቼ በእውነቱ ነገር ብሩክን እንደዚህ ሆኖ በማየቴ እኔ በጣም ነው ደስ ያለኝ። ታውቃላችሁ ከብዙ ችግር ከብዙ ጭንቀት ከብዙ ስቃይ በኋላ ነው ይሄ ነገር ፈጠረ የቻለውና ደስ በሚል ሁኔታ አሁን ላይ ግን ጤናውን አግኝቶ ከባልተቤቱ ጋር በቃ ያኔ ጫወታው ሳቁ ሁሉ ነገሩ ነበር እንትን ያላቸውና አሁን ላይ ግን ሁሉ ነገሩ ተመልሶለት አሁን ላይ በደስታ በፍቅር ያለፈውን ጊዜ ያስታውሱ በቃ ያኔ ደስ በሚል ሁኔታ ላይ ይገኛሉ። ውድ ቤተሰቦቼ እንግዲህ መልምድም ደግሞ ያው እንደምታዋት አለምዬ ወደዋለችና አይኗን ጥላበታለች። እንግዲህ ዛሬ ቁርስ ሰርቶ ቅድስቴና ብሩክም እኛ ዛሬ ምግብ አንሰራም በቃ ለራሳቸው ሲሰርተው ይብሉ ፍቅራችንን እናጣጥምበት ብለው አል ማለት ነው። ፍቅራችንን እናጣጥምበት
እስቲ ምግባቸውን ሰርተው ይብሉ ራሳቸው ምናምን ይላል። በቃ ለዳጣና ለኔ ልስራ ብሎ እንግዲህ እንትና ተነስቶ ምግቡን ይሰራል ማለት ነው። ተነስቶ ምግቡን ይሰራል። ምግቡን ሰርቶ የሚገርም ነገር ደግሞ ምግቡን ሰርቶ ምናምን እየበሉ እያለ ዳጥነት እያለ ምግባቸውን ሰራርተው እየበሉ አለምዬ መጣች ማለት ነው። አለምዬ ስትመጣ እንዴ እያፋሸገች ምናምን መጣች። እንዴ አለምዬ ምንድነው ምናምን ሲል እንዴ ርቦኛል ምናምን ሲል አይ ለኔና ለዳጣ ብቻ ነው የሰራ ነው ትንሽ ነገር ነው የሰራ ነው ይላታል ማለት ነው። እንዴ ምን ማለት ነው ትላለች። ምን ማለት ነው እንዴት ደግሞ እንዴት እንደዚህ አይነት ነገር ደግሞ ምን ማለት ነው ትላለች። አይ እንደዛ አይደለም የሰራ ነው ትንሽ ነገር ስለሰራን ነው ምናምን ይላታል። በጣም ተናደደችበት ምናምን እንዴት ምናምን ብላ በጣም ተናደደችበትና ላፋርጋ ምግቡን ይቀማቻቸው ማለት ነው። ምግቡን ቀማቻቸው። እንዴ ምንሽ ነው አንቺ ምናምን ብለው ተያይዘው እንትን ይላሉ ማለት ነው። አሁን ወደ ግብዣውን ሂድ በቃ አንቺም ለባብሽና ነይ በቃ እኔ ጠብቅሻለሁ ሂጅና ነይ ይላታል። እሺ ብላ እሷም ትሄዳለች። ማለትም እንግዲህ አጣብቀኝ ውስጥ ገብታለች። አሁን ላይ ከባድ አጣብቀኝ ውስጥ ገብታለች። በሚገርም ሁኔታ አጣብቀኝ ውስጥ ነው ያለችው። አሁን ላይ በጣም ችግር ገጥሟታል። ከባድ ችግር ውስጥ ነው ያለችው ማለት ነው። ያው እንግዲህ ካሊብ ለምንድን ነው የብሩክን ወንድም ለምንድን ነው እንትን ያልሽው ብሏታል። ለምንድን ነው የብሩክን ወንድም ያዳንሽው ከኔ ፍቃድ ሳታገኝ አንቺ ማንሽ ብሎ ነው እንትን ያላት ማለት ነው። እንደዛ ስላት እንግዲህ በጣም ነው ተናደደችው። ቆይ እኔ ምን አድርጊ ነው የሚሉኝ? በቃ እኔ ምንድነው እኔ ምን ላድርግ ምናምን እያለች ትላለች። አንቺ ማንሽ እንዴት ታደርጊያለሽ? ከኔ ፍቃድ ውጭ አንቺ ለምንስ ነው እንደዚህ ያደረግሽው ብሎ ይላታል ማለት ነው። አይ እንደዛ እኮ አስቤ አይደለም እንደዛ አስቤ አይደለም በዚህም እኮ አይደለም ምናምን ትላለች። በፍጹም የማይሆን ነገር ነው እንዴት ታደርጊያለሽ ብሎ ይቆጣል ማለት ነው እሱም እና በህይወትሽ ፈረጀ አሁን ላይ ሌላ ነገር ደግሞ የሆነ ነገር አስባለሁ ብትይ በህይወትሽ ብሎ ያስፈራራታል። እሺ ብላ እሷም ትደነግጣለች ማለት ነው። በጣም ነው የደነገጠችው። በሚገርም ሁኔታ ደንግጣለች። ያኔ ሁኔታውን ታውቃላችሁ፣ ከባድ ነው። ጭንቀት ላይ ናት። አሁን ተነሽና ውጭ ይላታል። እሺ ብላ ትወጣለች። ውጭ ወጥታ እንግዲህ ታሬን ታገኘዋለች። ጭንቀት ውስጥ ነው ያለችው። በጣም ተጨናንቃለች። ምክንያቱም ያው ታውቃላችሁ ከባድ ጭንቀት ውስጥ ነው ያለችው። ካሊብ በህይወትሽ ፈርድሽ ነው ያላት እና በቃ ሁሉ ጊዜ ቆይ እኔ ጭንቀት ነው እንጂ እንደው ሌላ ነገር እንደው አያገጥመኝም እንደይ ምናምን እያለች ጭንቀት ላይ ናት። በቃ በጣም ተጨናንቃለች እና ጭንቀት ውስጥ ነው ያለችው እና እንደዛ ትላለች። እንደ ሁሉ ጊዜ በቃ እኔ እኮ በቃ እኔ እንዴት ነው እንዴ ሲኩኝ ነው እንዴ ምናምን እያለች ተጨናንቃለች። እሱም እንግዲህ ያኔ ጭንቀት ውስጥ ናት ማለት ነው ያለችው። ጭንቀት ውስጥ ነው ያለችው። እሱም እንግዲህ ጸጥ ይላታል ማለት ነው። እንዴት ነግርሻለሁ ይሄንን ነገር እኔ ፈጽሚታለች ተነ ትእዛዝ ውጭ ሌላ ነገር ማድረግም አችም እኔ የምልሽን ብቻ ነገር ነው ማራመድ ያለብሽ ብሏታል። እሺ ብላ ተነስታ ትሄዳለች። ሂጂ አሁን ውጭልኝ ይላታል። ተወጣለች ማለት ነው። ስትወጣ እንግዲህ ተከተሏት ነው ያለው። ተከተሏት ብሎ ነው ያላት ማለት ነው። እነሱም ተከትለው ወጣች ማለት ነው። ያኔ ተከታተሏት ብሎ እንደወጣች ደወለ ማለት ነው። ከሰዎቹ ጋር ከጠባቂዎች ጋር ማለት ነው። እንግዲህ እሱም እንደዛ ብሎ ይላታል። እሷም ግራ ገብቷታል። ውጭ ላይ ሄዳም ታሬን ስታገኙ በቃ ያኔ በጣም ከፍቷታል ምናምን ሲያት እንዴ ምን ነሽ ነው ማለት አላት። አረ ምንም አልሆንኩም ወይ ትንሽ ረፍት እንድታረጊ ልደውልለት እንደለካሊፍ ሲላት አረ በፍጹም እኔ ደህና ነኝ አለች ማለት ነው። አረ በፍጹም እኔ ደህና ነኝ እኔ ረፍት ማያስፈልገኝም ደህና ነኝ አለች። ምክንያቱም ያታውቃላችሁ እንደዛ ካለች ደግሞ እንደዛ ብሎ ተተናገረባት ትንሽ ከብዳልና በጣም ትደነግጣለች። እሺ በቃ ምናምን ይልና እሱም ጸጥ ይላል።
እንግዲህ በጣም ተጨናንቃለች። ከዛ ደግሞ እሱ አግኝቶ ስራ ተሰጥሻል ስለት ምን ስራ ነው ስትል ህፃናቶችን ስቶር ማስገባት ነው ያላት። ስቶር ማንጣት ከገጠር የሚመጡ ህፃናቶች ልጆች አሉ ስቶር እንድታስገቢያቸው ይላታል ማለት ነው። በጣም ነው የደነገጠችው፣ በጣም ነው የፈራችው። ያው እንደምታውቁት ህፃናቶችን እያረደ እንትን ነው የሚያደርጋቸው ማለት ነው። ኩላሊታቸውን የሆነ አካላታቸውን ያው ህገወጥ ዝውውር ወንጀል ነው የሚሰራው ካሊብ እና እንደዛ አድርጋታል። እንግዲህ ከናንተናም መልምድም እንግዲህ ሻቤት ተቀጣጥረዋል እና የሆነ አጫሽ ነውና ያው ተቀላችሁ መልምድ የመግጫ ነው ተቀላችሁና እዛ ላይ እንግዲህ ምንድነው ዝም ተጨሰው ምናምን ብሎ ሲለው ወይኔ ተጣሉ እንደ ምናምን እያለች ፈርታ አይ ተው ያቀምሰዋል ምንም ችግር የለበትም እሱ ጀግና ነው ምናምን ትላታለች። እንግዲህ ምን አባክ ነው አልሰማሁም መሰል ሆይ ሲለው ነው ቂጡን ጥሎ የሮጠው።